መልክተም የለኝም እንድታገቢ ነው የመጣሁት። በእውነት በቃ ይሄው ጥያቄው። በጣም ነው መወድሽ። መጀመሪያም ሳይሽ ወድጄሽ ነው። ያው ወድጄሽ ማግባት አለብኝ ብዬ ወስኜ ነው። ግን ምንም አልተሰማዎትም ጋሽ? መጀመሪያ ሲያዩት ድንግጥ አላሉ? ሳልደነግጥ ግን በቃ ማግባት አለብኝ አልኩ። አልደነገጥኩም። በማግስቱ በሁለተኛው ቀን እየደወለ በጣም አስቸገረኝ። በስንት ቀን ተቀበልሽ ማሚ ፍቅር ጥያቄው? እንግዲህ አሁን የፊታችን ህዳር 11 ቢመጣ 48 ይሆናል። ከሁለት ዓመት በኋላ 50ኛው ሲከበር አሻም ላይ መተን ነው የምናከብረው። ትቀልዳለህ እንደ ያልኩት ከዛ በኋላ ጥየው። የአርሰናልም ደጋፊ ናት። እውነት? ይኸው እግር ኳስ የመጨረሻ ቀላል ነገር ይመስላል ሰው። በጣም ኮምፕሊኬትድ ነው። ፉትቦል ኢዝ ሲምፕል በት ዩ ካን ኖት ፕሌይ ኢት ሲምፕል ይላሉ ፈረንጆች። ስታየው እንዲህ አድርጎ አይመታው ነበር ይላል። እላለሁ ብዙ ጊዜ ግን አታረጊያትም። እኔ ግን አሁን መሰልጠን አልችልም። አንቺ ጥሩ ትዳር ይዘሽ ልጅ ወልደሽ ስታምጪ እናሰልጥንልሻለን። በናይጄሪያ የተሸነፍን ጊዜ አንድ ሰው 22 ላይ በኢትዮጵያ ባንዲራ ተሰቅሎ ሞቷል። እንደ አርሰናል አሰልጣኝ ለመተቸት እኔ እንደ አርሰናል አሰልጣኝ አዋቂ መሆን አለብኝ፣ ብቁ መሆን አለብኝ። አሻም የተከበራችሁ ተመልካቾቻችን እንደምን ሰነበታችሁልን? እንኳን ለዳግማ ትንሣኤ በዓል በሰላም አደረሳችሁ አደረሰን። ዛሬ እንግዲህ የምንገኘው ቤተሰብ ጥየቃ ላይ ነው። ዋናው ስፖርትና አሻም ቴሌቪዥን በጋራ በመሆን አንድ የተከበሩ ትልቅ ሰው ለኢትዮጵያ ደግሞ በጣም ትልቅ ውለታ የዋሉ ሰው ቤት ነው የምንገኘው። እሳቸው ማን ናቸው የሚለውን ከኛ ጋር ቆይታችሁ እንድታዩ ደግሞ የአክብሮት ግብዣዬ ነው። በድጋሚ መልካም በዓል ይሁንላችሁ። ወደ ውስጥ ጋሼ በዳግማ ትንሣኤ እናንተ ጋር ነው የመጣ ነው። እንኳን አደረሳችሁ ልንላችሁ ነው። በጣም እናመሰግናለን። እንኳን አብሮ አደረሰን። እሺ አንድ ስጦታ ይዘን መጠናል። አሻም ቴሌቪዥን እና ዋናው ስፖርት በጋራ በመሆን እንግዲህ አንድ ስጦታ ይዘን መጠናል። ስለዚህ ስጦታውን ላሳዩታ አብረን ከዋናው ስፖርት እና አሻም ቴሌቪዥን ጋር በጋራ በመሆን ለዳግማ ትንሣኤ የሚሆን በግ ይዘን መጠናል ጋሼ። እጅግ በጣም ደስ ይላል። እንኳን ለዳግማ ትንሣኤ አደረሰን። ሁልጊዜም ዳግማ ትንሣኤ ከእናንተ ጋር ከነዋናው ስፖርት ጋራ ለዘላለም ይኖር። አሜን አሜን። እኛም ሁልጊዜ በግ እንድናገኝ ማለት ነው። አሜን አሜን። እንድናገኝና ስላሰባችሁን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እኔ በጣም ነው የማመሰግነው። የሚሉት ነገርም ካለ እድል ልስጥ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ስለመጣችሁ በጣም ደስተኞች ነን። እግዚአብሔር ያክብርልን፣ እድሜ ጤና ይስጥልን። አሜን። እንደዚህ ሁልጊዜ እንድታስታውስን እግዚአብሔር ይርዳን። አሜን አሜን። ዳግማ ትንሣኤን ከአሻም ቴሌቪዥን ጋር ከኛ ጋር እንድታሳልፉ የአክብሮት ግብዣዬ ነው። ወደ ውስጥ ገብተን ደግሞ እየበላን እንጫወታለን ጋሼ ከፈቀዱ። በጣም ፈቅጃለሁ። አሻም ቴሌቪዥንም እንደዚሁ ስለሚያስበኝ ይሄንም በጣም ትልቅ በሬ የሚያክል በግ ስላመጣልኝ አመሰግናለሁ። በጣም እናመሰግናለን። ስለዚህ ወደ ውስጥ እንግባ አብረን ከተመልካቾች ጋር። እሺ ተከተሉን። ጋሼ በድጋሚ እንኳን አደረሳችሁ። ግን ፕሮግራማችንን ከመጀመራችን በፊት ዳቦአችንን እንቁረስ። በዛውም እንኳን አደረሳችሁ መልእክት ያስተላልፉልኛል። እሺ እግዚአብሔር ይስጥልኝ። እኛን መርጣችሁ ስለመጣችሁ ሁልጊዜ አመት ያድርሰን። አሜን። ሀገራችን ሰላም ያርግልን። አሜን። እኛም ደግሞ እንደዚሁ ጤናውን ሰጥቶን እናንተ በአምስት መቶ ለመቀበል ያብቃን። አሜን። እንግዲህ ሀገራችን ሰላም ያርግልን። አሜን። ይሄንን ይባርካል። በስመ አብ ወወልድ ወመንፈስ ቅዱስ።
እኔ እንግዲህ ቤተኛ ሁኛለሁኝ አሻሞች ቤተኛ ሆነናል አይደል ጋሽ ሁሌ እየተመላለስን ነው ራሱ ተመረመርኩ ነው ለምን እንደዚህ ከፍቅራችን ነው ከፍቅራችን የተነሳ ነውና እንግዲህ ባሳለፍነው ሳምንት ፋሲካን አሳልፈን ነው ድጋሜ ተገናኘ ነው በዳግማ ትንሳኤ ከናንተ ጋርና እንዴት ነበር ፋሲካ እንዴት አለፈ ያው እንደ ሁሉ ጊዜውም ፋሲካን በክብር ነው የምንቀበለው ሁለት ወር ጾመን በጉጉት ለመፈሰክ ሁሉ ጊዜ እንጓጓለንና ያው የቅዳም ሹርለት ዶሮ ይታረዳል ያን ዶሮውን ገዛን እንደ ሁሉ ጊዜው ከዛ በኋላ ሌሊት ተባረከሱ ወጡ ተሰራ እንደገና ሌሊት ፈሰክን ያው ሁሉ ጊዜ ሌሊት ነው የሚፈሰከው ከዛ ሲነጋጋ ደግሞ ትንሽ ጠቦት እሷንም ደግሞ ታረደች ከዛ በኋላ እሷንም ቀማመስን ያው አሁን ደግሞ ዳግማይ ትንሳኤ ሌላ በሬ መጥቶልናል ከኛ ጋር አብረን እሱንም እንቀዋደሳለን እናመሰግናለን በዚህ መልኩ ፋሲካን አክብረናል እሺ እዚች ጋር አንድ አዲስ ነገር እየታየችኝ ነው ዋንጫዋ በጣም ትልቅ ዋንጫና አንድ ነገርም ሰማሁ እንግዲህ ወደ ዱባይ ሂዳችሁ እንደነበረ እስኪ ስለሱ ትንሽ ነገር ይንገሩ አሁኛ መደበኛ ስራችን አሁን ህፃናት ጋር ነው የምንሰራው ህፃናት ደግሞ ህፃናት ሲባል ለግሪክ ኳሱ ተገቢ የሆነ እድሜ አለ መሰልጠን የሚጀምሩበት ማለት ነው ያ እድሜ 6 አመት ነው ከ6 አመት ጀምረን እስከ 12 አመት ላሉ ልጆች ቅድሚያ እንሰጣለን ስለዚህ እኛ ከ6 ጀምረን እስከ 12 ያሉትን አንድ ግሩፕ ይዘን እናሰለጥናለን 13 14 ደግሞ ያላቸውን እንደዚሁ እነዚህ ደግሞ የተለየ ነው ኳስ መቀባበል ኮንትሮል ፓስ የሚያደርግ ህፃን ካለ ታክቲክ የሚሉት ነገር ደግሞ አለ ወደ ታክቲኩን ወደ ታክቲክ ለመተግበር ደግሞ 13 14 አመት ሲሞላቸው ይጀምራል 15 16 ሲሞላቸው በሌላው ዓለም ላይ 16 ጨርሱ ለብሔራዊ ቡድኖቻቸው የሚጫወቱ ልጆች ይፈጠራሉ እኛ ሀገር ግን በ16 አመቱ ሞክሮትም አያውቅም እንደውም አንዳንዴ 16 15 ሲሞላው ነው እግር ኳስ ሲጫወትልኝ ብሎ የሚያመጣው ያ እድሜ ምንም ሊያደርግ አይችልም ያ ልጅ ፓሽኑ ብቻ ነው ያለው ውስጡ ፍቅሩ ብቻ ነው እንጂ ሊሰለጥንበት የሚችል አቅም የለውም የተወሰነ ተጫዋች ሊሆን ይችላል ግን ያ እንደ 6 አመቱ እንደጀመረው አይነት ልጅ ብቁ የሆነ ክህሎት ሊኖር አይችልም እና በዚህ ምክንያት እኛ ከ6 አመት ጀምሮ እስከ 14 አመት ያሉትን ልጆች አሁን የን ዋንጫ ስላልሺ ነው እንደዚሁ የኢንተርናሽናል ቱር የሚባል ውድድር ዱባይ ነበርና ከተለያዩ አካባቢዎች የመጡ ህፃናት በዚህ እድሜ እርከን ያሉ ማለት ነው ከነሱ ጋራ ተወዳድረን አሸናፊ ሆነን የወርቅ ሜዳሊያና ዋንጫ ይዘን የመጣንበት ነው ይሄ እንግዲህ በኢትዮጵያ ታሪክ ትልቁ ነገር ነው ሁሉም ሰው እንግዲህ በዚህ አይነት መንገድ ዋንጫ የማምጣት ልምድ ያለው ወጣት የተፈጠረ ወጣት ነገ የኢትዮጵያን ብሔራዊ ቡድን ዋንጫ እንዲያመጥ ለማምጣት ራሱን የሚያዘጋጅበትን መንገድ አሳይተናል ይሄ መንገድ በየሁሉ በየመንደሩ በየአካባቢው ባለው ህፃናት በስርዓት ተሰልጥኖ በስርዓት አድጎ ኢትዮጵያ አሸናፊ የሚያደርግበት መንገድ ይኖራል ብዬ አምናለሁ በዛ ምክንያት ነው ይሄንን ዋንጫ ያመጣ ነው ማለት ነው በጣም ትልቅ ክብር ነው በእውነት በጣም ትልቅ ክብር ነው ማሚ ወደ አንቺ ልመጣ ነው እንዴት ፍቅር ተጀመረ እንዴት ተገናኛችሁ እስኪ ወደ ፍቅር ደግሞ እንግባ ለየት ያለ ነው የኛ መገናኘት ምንሽ እኔ ለስራ ወደ ባህር ዳር ሄዳለሁ እሺ ከዛ የዚህ አላማም አልነበረኝም የማግባት በፍጹም አላማ አልነበረኝም በአጋጣሚ እንደውም የስራ መልቀቂያ አስገብቼ ወደዚህ ለመምጣት እየተጠባበኩ ነበር ወደ አዲስ አበባ ትንሽ እና በመሃል ያው እንግዲህ መቼም እግዚአብሔር የፈቀደው ነው የሚሆነው ሰው ያስበው አይደለም እና አንዱን ቀን ከለታት አንድ ቀን አቶ ለማ የሚባሉ ሰው ነበሩ የአጎቴ ጓደኛ ናቸው አሁን አስቀድሞ እሳቸውን አነጋግሮ ነበር ጋሽናቸው ያነጋገሩ እሺ እንደዚህ የምትባል ልጅ አለች ከአዲስ አበባ የመጣች ታስተዋውቀኛለህ ወይ ብሎ ጠይቋቸዋል
ስለዚህ ጋሼ ናቸው ቀድሞ ያዩ ማለት ነው? አዎ መጀመሪያ ሀሳቡን ያመጣው እሱ ነው፣ እኔ አይደለም። ከዛ እሳቸውን ይጠይቃል። እንዴ ከእሳቸው ጋር ደግሞ በጣም ቤተሰብ ነን፣ አጎቴ ጓደኛ ናቸው። እንዲያው አሳይሃለሁ፣ አስተዋውቅሃለሁ፣ እንደው እቃ ከአዲስ አበባ ይዤላት መጥቻለሁ ከእህቷ ጋር እና እሱንም በዛው ሰጣለሁ ታስተዋውቀኛለህ ይላቸዋል። እሺ ምን ችግር አለ ይላል። እዛ ያንን እቃ ለመስጠት ሳይሆን ለማየት ነው አላማው፣ ለማየት ነበረ እምልሽ። እኔ ከስራ ቆይቼ ወደ ቤት እዛ ካምፓስ ውስጥ ነው የምንኖረው የነበረው። ቴክስታይል ነበር የሚሰራው፣ ባህር ዳር ጨርቃ ጨርቅ። ስመጣ መንገድ ላይ እንገናኛለን። አላ የሩሴ ነይ ሰው ላስተዋውቅሽ፣ ተዋወቂው እሱ ሰውነት ይባላል ይሉታል። ከዛ ተዋወቀ። የዚህ ሀሳብ ስለሌለኝ ምኑንም አላየሁም። በቃ ምልሽሽ ብዬ ተዋወቅኩ። ለካሱ እቃ ይዤ መጥቻለሁ ያለውን እቃውን አሁን አልሰጣትም፣ አሁን ዝም ብዬ ተዋውቄ ነው መሄደው ብሎ አስቀድሞ ነግሯቸዋል። ተዋወቅን። እሺ ብዬ እነሱም ሄዱ፣ እኔም ወደ ቤቴ ገባሁ። ከዛ በማግስቱ በሁለተኛው ቀን ደወለና ጋሽ ለማ በቀደም ዕለት ያስተዋወቀን ነኝ እና የሆነ እቃ ከአዲስ አበባ ይዤልሽ ነበረ፣ የት ልስጥሽ አለኝ። እኔ ደግሞ እዚህ ቤተሰብ ትንሽ ችግር ላይ ነበረ። በጣም በጉጉት በቃሽ፣ እዛው ቴክስታይል ግቢ ውስጥ መዝናኛ አለ፣ እዛ እጠብቃለሁ፣ ይዘህልኝ ና። እሺ እንግዲህ እሱ ባህር ዳር ውስጥ በጣም ታዋቂ ነበረ። በስፖርቱ ብዙ ሰው ያውቀዋል። እንደገና በሌላም የ13 ጥምር ኮሚቴ ሊቀመንበርም ነበረ። በዛ ይታወቃል ምልሽና ሁሉን ነገር ያውቃል። በእርግጥ እኔ እንግዳ ነኝ ለዛ ሀገር ምልሽ፣ ለስራ ነው የሄድኩት። ከዛ እሺ ብሎ ይመጣል። ከስራ ወጥቼ እዛ ተገናኘን። አሁን ባይ እቃውን አይሰጠኝም። የወጣሁበት ሰዓት ረፈደብኝ። ቢሮ ስራ ጥዬ ነው የወጣሁት። አይ ሰዓት እኮ አለፈብኝ፣ የት አለ እቃው አልኩት። ሻይ አዝዤ ሻይ እየጠጣ ነው። ከዛ በኋላ አይ እኔ እቃም አልያዝኩም፣ ምንም መልክትም የለኝም፣ እንድታገቢ ነው የመጣሁት። በሁለት ቀን በእውነት በቃ ይኸው ጥያቄው። በጣም ያስገርማል አይደል? እንደ አይነት ጥያቄ በሁለት ቀን ከባድ ነው። በቃ በጣም ከባድ ነው። እና በጣም ደነገጥኩኝና እንዴ ትቀልዳለህ እንደ ያልኩት። ከዛ በኋላ ጥየው የሻውንም ሂሳብ አልከፈልኩ፣ ሻውንም አልጠጣሁም። ተነስቼ ወደ ቢሮ ገባሁኝ በቃ። ከዛ በኋላ በማግስቱ በሁለተኛው ቀን እየደወለ በጣም አስቸገረኝ። ይደውላል፣ እንነጋገር እስቲ ምናምን ይለኛል። በኋላ ይሄ ሰውዬ እኔ ደግሞ የዚህ አላማም የለኝም፣ እዛ እንደዚህ ለማድረግ ለመቆየት አላማውም ምንም የለኝም። እሺ ላናግረው ብዬ እንነጋገር። እሺ ከዛ ተገናኘን። አላ እንደዚህ ነው እኔ ታስሬ ከባህር ዳር በሄሊኮፕተር ጎንደር ለመገደል ነው ሄደው ከመላኩ ተፈራ ፊት ቀርቦ ግደሉት ተብሎ የወጣ ሰው ነው ምልሽ። እንግዲህ እግዚአብሔርን ተአምር አሁን እንደዚህ ሆኜ ተመልሼ አሁን ደግሞ ትዳር ካልያዝክ አሁንም ትታሰራለህ ተብያለሁና በቃ ያው ነፍሴን አድኘኝ ነው እንግዲህ። በጣም ከባድ ጥያቄ ነው። ከራሴ ጋራ ብዙ ተሟገትኩኝ። እግዚአብሔር አምላክ ሆይ እኔ የጠየኩህ ወደ መጣሁበት ሀገር እንድትመልሰኝ ነው። እንደገና አሁን ደግሞ እንደዚህ አይነት ነገር ምን አይነት ነገር ነው? እና እሺ አንተ እንደፈቀድክ ብዬ ዝም አልኩኝ። በስንት ቀን ተቀበልሽ ማሚ ፍቅር ጥያቄው? የጋብቻ ጥያቄ ሆኗል ነገሩ? ገና ነው እሱ። ተነጋገረን ብዙ 15 ቀን ቆይተናል ስናወራ ምን ስንል። ከዛ በኋላ የሆነውን ታሪክ ሁሉ አወራን እና እዚህ ላይ ምን መሰለሽ ልክ እሱን የወሰዱት ቀን እዛ ግቢ ውስጥ አጎቴ ቤት ተሰብስበን እያንዳንዱ ሰው ያለቅሳል። ምን ሆናችኋል? ምንድን ነው የምታለቅሱት? ምንድን ነው ስል እባክሽ ዛሬ አንድ በጣም ጥሩ መምህር ነበረ
እና ሊገሉት ወሰዱት ምናምን እንደዚህ የሚባል ሰው ምናምን ሲሉ ሰምቻለሁ። አሁን ትዝ አለኝ ስሙ። ሰውነት ማለት አንተ ነህ አልኩት። አዎ እንደዚህ ሰምቻለሁ። አዎ እኔ ነኝ ምናምን። ከዛ በኋላ እሺ ላስብበት ነገሩን አልኩኝ። እንግዲህ ይህን ሰውዬ ከሞት አድኝ ብለህ ከመረጥከኝ፣ እኔ ጠየቁ ሌላ ጥያቄ ነው፣ ግን እንደዚህ ብለህ ከመረጥከኝ አንተ እንደፈለግክ አድርግ በቃ። ምክንያቱም አላቀውም፣ አያቀኝም፣ ምንም ትውቅም የለንም እምልሽ እንደሆነ። እሺ እግዚአብሔር አምላክ ሆይ አንተ እንደፈቀድክ ብዬ እኔ ለሱ ሰጠው። ከዛ ነገሮች እንትን እያሉ ሄዱ። ያው ጋብቻ ተፈጸመ። ደስ ይላል። ጋሼ ግን በሁለት ቀን እንዴት መረጧት? በሁለት ቀን ምን የእግዚአብሔር ምርጫ ነው። ጋብቻ የእግዚአብሔር ስጦታ ነው። እኔ ከዛ በፊት ሰቆጣ የሚባል ሀገር ወሎ ነበርኩ፣ ደሴ ነበርኩኝ። ከደሴ ባህር ዳር፣ እሷም ከአዲስ አበባ ባህር ዳር። እንግዲህ ይሄን ግንኙነት ይዩ እንግዲህ እኔ የተፈቀደልኝ ከአዲስ አበባ ባህር ዳር ሄደች፣ እኔ ደግሞ ከወሎ ባህር ዳር ሄጄ እዛ ማግኛት ልጅ ነበረች። እንዳሁኑ ሳይሆን ማግኛት ልጅ ናት ለኔ የተፈቀደችው። ለሷም የተፈቀደው እኔ ነኝ። ግን በመሃሉ ያው የነበረው ችግር መጣ። የነበረው ችግር ሲመጣ ካላገባ ይገደላል። ወንደላጤ ነው። ምክንያቱም እኔን ያሳሰሩኝ ሰዎች ነበሩ። ያም ደግሞ ያሳሰሩኝ ሰዎችም እኔ ራሴ በሌብነት የያዝኳቸው ናቸው። አሁን እነዛ እኔን ያሳሰሩኝ ሰዎች አንድ ላይ ተሰብስበው ቢያገኘን ይገለናል፣ በቦምብ ያጠፋናል አይነት ነገር ብለው ወንደላጤ ስለሆነ ስለዚህ ካላገባ አሁንም ቢሆን የሰው አይተውንም የሚል ነገር ስለዚህ ሳይቀድመን እንቅደመው ተብሎ እኔን ባገኙት አጋጣሚ ሊያጠፉኝ ይፈልጉ ነበር። ይሄን የሰማ ሰው ነው አንተ ሰውዬ ካላገባ መሞት ነው ብሎ ይነግረኛል። ማንን ላግባ? ያኔ በእኛ ዘመን ገብርል ፍሬንድ ምናምን አይታወቅም። መተዋወቅ ምናምን የሚባል ነገር የለም። በቃ ቤተሰብ አካባቢ የሚመጣልሽን ነው የምታገቢ። አሁን ይሄ በሚሆንበት ጊዜ እዛ የነበረ ሰው እኔን የሚወድ መጣና እንዴት ተደልቶብሃል፣ በተለይ አታምሽ። አስተምር ነበር፣ ሃይ ስኩል ነበር ማስተምረው በባህር ዳር። ከትምህርት ቤት እንደወጣ እንደውም እንደመጣ ከቤት እንዳትወጣ ማታ የሚል ግን ማግባት አለብህ። ማንን ነው ማገባው? እንደዚህ የምትባልሽ ከአዲስ አበባ መጣለች፣ የምትሰራው እዚህ ቦታ ነው። ስለዚህ እሷን ብታገባ በቃ ሁሉ ነገር ሰላም ነው አለኝ። አላውቃትም፣ አንድ ቀንም አይቻትም አላውቅም። እሺ አልኩና ስሟና ስልክ ቁጥሯን ያዝኩኝና ጋሽ ለማ አገኘሁትና ጋሽ ለማ እንዲህ የምትባልሽ ታውቃለህ? አውቃለሁ። እንዴ እኛ ዘመዳችን አለኝ። ይዞኝ አሳየኝ አልኩት። አንድ አሪፍ ቢስክሌት ነበረችኝ፣ ጂንስ ኃይለኛ ጂንስ ነው የለበስኩት። ይሄ አፍሮ ነበር እንደምታየው፣ በጣም አፍሮ ነበርኩኝ። ያን አሳድጌ ጂንስ ለብሼ ሄድኩኝ። ቢስክሌቴን እንትን እያደረኩኝ ከታች 6 ሰዓት ላይ ስትመጣ ከስራ ያቻት እየመጣች ነው አለኝ። በል አሁን ዝም ብለህ ታስተዋውቀኛለህ፣ እቃውንም አልያዝኩትም እሷ እንዳለችው። ከዚያ ነካ እመጣለታለሁ። እሱ እውነት መሰለው። ኢየሩሳሌም ሰው ላስተዋውቅ ሰውነት ይባላል አለ። ተዋወቅን ኢየሩሳሌም። ከሷም ተለያየው፣ ከጋሽ ለማም ጋር ተለያየው። ነፍሱን ይማር ሞቷል። ከዛ ወደ ቤት ሄድኩኝ። በማግስቱ እንዳለችው ደወልኩላት። ግን ምንም አልተሰማዎትም? ጋሽ መጀመሪያ ሲያዩት ድንግጥ አላሉ? ምን በቃ ወሰንኩኝ ሳልደነግጥ፣ ግን በቃ ማግባት አለብኝ አልኩ። አልደነገጥኩም እና ማግባት አለብኝ አልኩኝ። ማግባት አለብኝ በቃ። ባላገባ ኖሮ ችግር ይፈጠርብኝ ነበር። በእርግጥ ብታየኝ ወረቀት የለም፣ ማመጣው ደብዳቤ የለም፣ ወይም ሰጠው ዕቃ የለም። አይ እኔ ስራ ትቼ ስለመጣሁኝ ያመጣልኝ ዕቃ ስጠኝና ልሂድ አለችኝ። አይ እኔ ዕቃ አላመጣሁም እንድታገቢኝ ነው አልኩ። በቃ ፊት ለፊት። ከዛ በኋላ ትቀልዳለህ እንዴ ብላኝ ጥላኝ ሄደች። 30 ሳንቲም እኔ ነኝ የከፈልኩት፣ እሷ አይደለችም። ከፈልኩ። ከዛ ቀስ ብዬ በሁለተኛው ቀን በሶስተኛው ቀን ደዋውዬ አንተ ሰው ያተወኝም ብላ አንድ ሁለቴ ዘጋችብኝ። በሶስተኛው ቀን አነሳች። እውነትህን ነው እንዴ አለችኝ። አዎ እውነቴን ነው። እሷ እንግዲህ የስራ መልቀቂያ አስገብታለች ወደዚህ ለመምጣት።
እና መልቀቂያን ስጡኝም አላለችም። እኔ ከጠየቅኳት በኋላ አቆመች። ያው ማግኘት ፈልጋለች እኔን እና ከዛ እውነትህን ነው እውነቴን ነው እዛው ቤተሰቦቿ ቤት ጋር ጠራችኝ። ያለውን ዲቴል ነገርኳት፣ ቅድም ሰው የተናገረችውን። ከዛ በኋላ በቃ አስቤ እነግርሃለሁ አለችኝ። ከዛ ቀጠልኩኝና በሌላው ቀን እንገናኛለችኝ። አብረን ሻይ እየጠጣን በቃ እኔ ካንተ ጋራ መኖር እፈልጋለሁ አለች። ማጋነን አይደለም። በከተማ ውስጥ የመጀመሪያው ሰርግ ማለት ይቻላል በዚያ ጊዜ እኔ ብቻ ሳልሆን እኔ የጠራኋቸው ሰዎች ብቻ ሳይሆን ማንም የከተማው ሕዝብ በሙሉ ያጀበበት ቦታ የአቅም ያለው አንዳንድ ጠርሙስ የሌለው ደግሞ በብርሌ ካቲካ በብርሌ ይዘው የመጡበት እኔ በህይወት ያረሳውም ይሄንን እና በልዩ ሁኔታ ትልቅ ሰርግ ተሰርጎ 2 በሬ ታርዶ ማለት ነው። እንግዲህ አስቢው በጣም ትልቅ ነው ማለት ነው። እጅግ በጣም ይሄ ማጋነን አለ። የባህር ዳር በእኛ እድሜ ከኛ እድሜ በታች ያሉትን ሰዎች ማግኘት ከተቻለ እነሱ የሚመሰክሩት ነውና ያ ሰርግ እንደዚያ ሆነ። ይኸውልሽ እስካሁን ድረስ መስከረም ማነው ህዳር 11 ቀን 1970 ዓመተ ምህረት ተጋብተን እስከ ዛሬ ድረስ 47 ዓመት ድረስ አንድ ቀንም ሳንጣላ ሳንጋጭ በመካከላችን ሰው ሳይገባ እዛ ጋር ያሉ 3 ልጆችን አፍርተን የልጅ ልጆች ሆነን አለን እስካሁን ድረስ እና የተጋባ ነው ተጠናንተን ሳይሆን ወይም ሰው አምጥቶን እሷን ተመካክረን ሳይሆን እግዚአብሔር ራሱ የፈቀደው ነገር ስለሆነ በዚህ አይነት መንገድ ነው የተጋባ ነው ማለት ነው። ደስ ይላል በጣም ጋሼ፣ በጣም ደስ ይላል። እኔ በ2 ቀን ሰምቼ አላቅምና የመጀመሪያ ነው። በተለይ ደግሞ አሁን ላይ በጣም እንጠናና እንተዋወቅ የሚባል ነገር አለና የእናንተ በጣም ደስ ይላል። በእርግጥ እንዳልከውም ጋሼ የእግዚአብሔርም ተጨምሮበት ነው አንድ ላይ እንድትሆኑ ያደረገውና እንግዲህ 47 ዓመት ደግሞ በጣም ትልቅ ረጅም ዓመት ነው በትዳር መቆየት። አሁን ላይ እንግዲህ ምን ሰማው ነገርም ስላለ በሶሻል ሚዲያ የምናየው ነገር ነውና አሁን ደግሞ ወደ እግር ኳሱ ልመልስ እስኪ። እንግዲህ ኢትዮጵያ ከ31 ዓመት በኋላ ወደ አፍሪካ ዋንጫ ያለፈችው በእርሶ ዘመን ነበረ። እስኪ እሱን ጊዜ አስታውሱን። አሁን ከልጅነቴ ጀምሮ መሆን የምፈልገው ነገር 3 ነገር መሆን እፈልጋለሁ። አንድ አስተማሪ መሆን እፈልግ ነበር። 2 ወታደር መሆን እፈልግ ነበር። ከዛ በተረፈ ደግሞ እየተማርኩም እግር ኳስ ተጫውቼ የኢትዮጵያን ብሔራዊ ቡድን ማሊያ ለብሼ ለኢትዮጵያ ብሔራዊ ቡድን መጫወት እፈልግ ነበር። እነዚህ 3 ነገሮች ከልጅነቴ ነበሩ። የተለየ ነገር ይኖራል ጋሼ? ፍቅር ነው። እኔ የምፈልጋቸው ነገሮች ሁሉ አስተማሪ መሆን ፈልጌ ነበር። አስተማሪ ሆኛለሁ። ወታደር ነው ያልኩት እንጂ የኢትዮጵያ ብሔራዊ ቡድን በእግር ኳስ ተጫዋችነት ባላገለግል እግር ኳስ ተጫዋች ሆኜ መብራት ኃይል የህፃናቶች ቡድን ውስጥ ገብቼ መምራን ማሰልጠኛ ያለው ማለት ነው ገብቼ ተጫውቻለሁ። ከዛ በኋላ ነው አስተማሪ ሆኜ ወደ ወሎ ሄድኩት። ወደ ወሎ ሲሄድ ለወሎ ምርጥ ተጫውቻለሁ። አዲስ አበባ ቡድን ነበረ። የአዲስ አበባ ቡድን ማሰልጠን ጀመርኩ። እዚያ አሰልጥናለሁ፣ ሄጄ አስተምራለሁ። በትርፍ ጊዜ ነው ማሰልጥነው፣ እዛ አስተምራለሁ። እንደዛ እያልኩኝ በቃ አዲስ አበባም ጠንካራ ቡድን ሲሆን አንድ ቡድን ህዝብ ማመላለሻ ኮርፖሬሽን የሚባል ቡድን ነበረ። እሱ አሰልጣኝ ይፈልግ ስለነበረ በቋሚነት የሚቀጥረው እኔ ከትምህርት ሚኒስቴር ወጣሁና ተዛውሬ ህዝብ ማመላለሻ ኮርፖሬሽን ገባሁ። ህዝብ ማመላለሻ ኮርፖሬሽን 2ኛ ዲቪዥን ነበረ። እሱን ወደ 1ኛ ዲቪዥን አሳለፍኩና ወደ ላይ። ከዛ በኋላ ለምን ትምህርት ሚኒስቴርን አትለቅምና እዚህ ቋሚ አናደርግም ተባለ። ሄጄ ትምህርት ሚኒስቴር በታሪክ አይለቅም ሰው በዚያ ጊዜ። ያውም እኔ ባዮሎጂ ኬሚስትሪ የሚባል ትምህርቶችን ነው ያጠናሁት እና እሱን ነው ማስተምረው። በተለይ እነዚህን ፊዚክስ፣ ኬሚስትሪ፣ ማቴማቲክስ የሚያስተምሩ አሰልጣኝ መምህራንን አይለቅም። እጥረት ነበረ ማለት ነው። እጥረት ነበረ እና ህዝብ ማመላለሻ ቆሜ ሆኜ ሰራው። ህዝብ ማመላለሻ 2ኛ ዲቪዥን ነበረ። እሱን ወደ 1ኛ ወጣሁኝ። አሁን አውጥቼ የትምህርት እድል ጀርመን
መጣልኝ። ጀርመን ሄጄ ተምሬ መጣሁ። ጀርመን ተምሬ ከመጣሁ በኋላ ህዝብ ማመላለሻ ቋሚነቱን ስራ ተተውኩና በዝውውር መብራት ኃይል መስሪያ ቤት ገባሁ። ከጭማድ ከህዝብ ማመላለሻ ጭማድ ገባሁኝ በቋሚነት። ከጭማድ ደግሞ ህዝብ ማመላለሻ ኮርፖሬሽን በመብራት ኃይል በዝውውር ሄጄ መብራት ኃይል ቋሚ ሰራተኛ ሆኜ ተቀጠርኩ። ወደ ስልጠናው ዓለም ከመጣሁ በኋላ ኮምፕሊትሊ አሁን ሙያዬ እግር ኳስ መሆን አለበት። ጀርመንም ሄጄ ተምሬ ከመጣሁ በኋላ ሙያዬ እግር ኳስ ስልጠና መሆን አለበት። ጀርመን ይኸውልሽ የአመታት ሳይሆን በክሬዲት አወር ነው የተማርነው እኛ። ስለ ኮቺንግ ነው፣ ሳይንሱን ነው። ምንድነው ዲግሪ አይሰጥም እዛ፣ ዲፕሎማ ነው። የትም አውሮፓ ዲፕሎማ ነው የሚሰጥሽ፣ ዲፕሎማ አይሰጥም። እና እኔ አሁን ፉትቦል 400 ሰዓት ተምሬያለሁ። ይሄንን በየትኛውም ዲግሪ ልትለኪዋችሁ። ባችለር ብታገኝ 132 ነው፣ ማስተርስ 150 ብታረጊው ነው። እኔ ግን ፉትቦል ቲዮሪ ኤንድ ፕራክቲስ 200 ሰዓት ተምሬያለሁ። ፉትቦል ቲዮሪ 200፣ ፕራክቲስ 200፣ 400 ሰዓት። ተጓዳኝ ትምህርቶችን ሳይኮሎጂ፣ ፊዚዮሎጂ፣ አናቶሚ፣ ኒውትሪሽን፣ ፈርስት ኤድ የሚባሉ አሉ። እነዚህን ደግሞ 360 ተምሬያለሁ። በየትኛው ዲግሪ ነው የምታረጊው? ስለዚህ ክሬዲት አወሩ ነው እና በዚያ ላይ ዲፕሎማውን ይሰጥሻል። ያ ዲፕሎማ በማንኛውም አይነት ዲግሪ ልትመነዝሩ ትችላለሽ። እና ያን ከተማርኩ በኋላ ሁለቴ ነው ጀርመን ሄጄ የተማርኩት። በነገራችን ላይ ሁለት ጊዜ ጀርመን ሄጄ ተምሬያለሁ። አንዴ ካይሮ ሄጃለሁ፣ አንዴ ኬንያ ሄጃለሁ፣ አንዴ ካሜሩን ሄጄ ተምሬያለሁ። እነዚህ ሀገሮች ላይ ሁሉ ሄጄ ተምሬያለሁ። ከዚያ የፊፋ እና የካፍ ኮርሶችን በአጠቃላይ ኢትዮጵያ ውስጥ የተሰጠውን በሙሉ ወስጃለሁ። እና ይሄ ከዚህ በኋላ አሰልጣኝ ነው የምሆነው። አሰልጣኝ ሆኜ ከፋብሪካ ቡድን ወደ መንግስት ቡድኖች ገባሁኝ። ወደ 9-10 ቡድኖችን የተለያዩ ቡድኖችን አሰልጥኛለሁ። ይሄን በማሰለጥንበት ጊዜም ደግሞ በብሔራዊ ቡድን ደረጃ ዋናው ታርጌቴ ብሔራዊ ቡድን ገብቶ ማሰልጠን ስለነበረ በብሔራዊ ቡድን ደረጃ ከወጣት ከታዳጊ ብሔራዊ ቡድን ታዳጊ ብሔራዊ ቡድን ማለት አንደር 17 ከሱ ጀምሮ እስከ ሲኒየር ቡድን ያለውን ድረስ ለማሰልጠን ችያለሁ። እና አንደር 17 እኔ ሁለተኛ ደረጃ ኮርስ ላስተማርኩት አሰልጣኝ ምክትል ሆኜ ነው የገባሁት። ምክትል አድርገው ነው የመደቡኝ። እምቢ አላልኩም፣ እሺ ብዬ ተቀበልኩኝ። ያ ቡድን ማለፍ ስለነበረበት አለፍን። ሄደን ቦትስዋና ሄደን ከአፍሪካ 4ኛ ሆነን መጣን። ከዛ በኋላ በአመቱ እኔ ዋና ሆንኩኝ፣ እሱ ምክትል ሆነ። እንዲያ እያለን የወጣት ቡድን ዋና አሰልጣኝ ሆኜ ዋንጫ በሴካፋ ዛንዚባር ላይ ሄጄ ዋንጫ አምጥቻለሁ። ከዛ እንደገና ደግሞ በዋናው ሲኒየር ደግሞ 94 እና 97 ዓመተ ምህረት ለአስራት ኃይሌ ለአሰልጣኝ አስራት ኃይሌ ምክትል ሆኜ ዋንጫ አግኝቻለሁ። ከዛ በኋላ 98 ዓመተ ምህረት ደግሞ እኔ ዋና አሰልጣኝ ሆኜ ሄጄ ሩዋንዳ ላይ ዋንጫ አምጥቻለሁ። እነዚህን ሁሉ ነገሮች እንግዲህ የፈለኩት እኔ ዋና አሰልጣኝ ለመሆን የፈለኩበት ምክንያት ምንድነው? የኢትዮጵያን ማሊያ እና ቱታ ለብሼ የኢትዮጵያን ብሔራዊ ቡድን አሰልጥኜ አፍሪካ ዋንጫ መግባት፣ ዓለም ዋንጫ መግባት የሚል ታርጌት ይዤ ነበር የመጣሁት። ይሄንን ህልሜን ማንም ሊያደናቅፈው አይችልም። ብዙ መሰናጉት አውሮዶች ነበሩብኝ። አሰልጣኝ ስትሆኝ ተወዳዳሪ ሆነች ስትመጪ ብዙ ትግሎች አሉ እና ብዙ ውጣ አውሮዶች ነበሩ። እነዚያ ውጣ አውሮዶች ግን ምንም ሊያደርጉኝ አልቻሉም። በቃ የምፈልገውን ነገር አሰልጣኝ ሆኜ የኢትዮጵያን ብሔራዊ ቡድን አሰልጥኜ በሴካፋ ላይ 3-4 ዋንጫዎችን አምጥቼ በአንደር 17 ደግሞ ለአፍሪካ ዋንጫ 3 ጊዜ አልፌ ለአፍሪካ ዋንጫ በአንደር 17 በ17 ዓመት በታች 3 ጊዜ አልፌ ከዛ በኋላ እናንተ ያያችሁት ደግሞ ለአፍሪካ ከ31 ዓመት በኋላ ለአፍሪካ ዋንጫ አልፌ ለዓለም ዋንጫ ማጣሪያ 10 ውስጥ ገብቼ ከአፍሪካ ምርጥ 10 ውስጥ ገብቼ መጨረሻ ላይ ከናይጄሪያ ጋር ተሸንፌ ወጣሁ። ከዛ ለቻን አፍሪካ ዋንጫ የሚባል ደግሞ አለ ሌላ ነን ፕሮፌሽናል ተጫዋቾች የሚጫወቱበት፣ ለሱም
ኢትዮጵያን በታሪኳ ለመጀመሪያ ጊዜ ስትጀምር እሱን ማሰልጠኜ ለአፍሪካ ዋንጫ አሳልፌያለሁ እና እኔ የምፈልግ የነበረው አስተማሪ መሆን ነው፣ አሰልጣኝ መሆን ነው። ከዛ በኋላ በስልጣን ሳሰለጥንም ዝም ብዬ ሳይሆን ተምሬ ነው። ተምሬም በብሔራዊ ደረጃ ማግኘት የምፈልገው የነበረውን ነገር አውጥቼ አግኝቼ ከዚያ እሱ ሲበቃኝ ወደ ታዳጊ ህፃናቶች መጥቼ ደግሞ በህፃናቶቹ ደግሞ ይሄ ባለፈው የዛሬ ሳምንት ዱባይ ነበርን። እዛ ላይ በአንደር 12 ከ12 ዓመት በታች ባሉ ህፃናት ዋንጫና የወርቅ ሜዳሊያ አግኝተን ከ14 እና 13 ዓመቶች ደግሞ የብር ሜዳሊያ አግኝተን ተመልሰናል። እንግዲህ እኔ ህልሜን እያሳካው ነው ለማለት ነው። ደስ ይላል በጣም። ማሚ ኳስ ታያለሽ? አዎ አያለሁ። እስኪ እንደው እሳቸው በሚያሰለጥኑበት ጊዜ በተለይ ደግሞ በጣም ይሄ ከ31 ዓመት በኋላ ኢትዮጵያ እንግዲህ ወደ አፍሪካ ዋንጫ ስታልፍ በጣም ትልቅ ደስታ ነበረ የነበረውና እስኪ ስለሱ ይንገሩ። አዎ በጣም ደስ ይል ነበር። ቤት ውስጥ በተለይ ልጆች በሙሉ አይቀመጡም፣ ብቻዬን ነው የማየው። ምክንያቱም እነሱ ይሄዳሉ፣ ያው ኳሱን ሊያዩ ወደ ስታዲየም ነው የሚሄዱት። እኔ ከጓደኞቼ አንዳንድ ሰዎች አሉ አብሬ ቁጭ ብያ ያለው በቃ ምን ብዬ ልንገርሽ፣ ቤት ውስጥ ያለው ረብሻ አይደለም። ቀጥታ ወደ ቤተ ክርስቲያን ነው የሚሄደው። እኔ ሲያሸንፍ በቃ ቀጥታ ወደዛ ሄዳለሁ። ሲሸነፉም ያው ሀዘን ነው እንግዲህ እና በጣም ደስ ይል ነበር። በጣም የአርሰናልም ደጋፊ ናት። እውነት ይኸው ደስ ይላል በጣም። ጋሼ ማን ደጋፊ ኖት? እኔ የአርቱ የጥበቡ ነኝ። የጥበቡ አይ እንደው አርሰናል፣ ማንቸስተር ዩናይትድ አይ ያ የሚያረካሽ ጥበቡ እኮ ነው። እውነት ነው። እሱ ግን አንድ ክለብ ነው አርሰናልን ሁልጊዜ በወጣቶች ተገንብቶ ስለሚመጣ እሱን ደግፋለሁ። የዓለምን ምርጥ መርጠሽ ግን መተሽ የዓለምን ምርጥ መርጠሽ መተሽ ዋንጫ መብላት ሳይሆን ህፃናቶችን ለአንድ ነገር የሚያበቃ አሰልጣኝ እና ክለብ ውስጥ ለምሳሌ እሱ አንደኛው አርሴናል ነውና አርሴናልን በወጣት ላይ የሚገነባ ሁልጊዜ ትኩረቱ ወጣት ላይ መሆኑን ስለማይ እሱን ደግፈዋለሁ። ስለዚህ አርሰናል ደጋፊ ኖት ማለት ነው ጋሼ? አይ ሲሸነፍ አልደግፈውም። ሲያሸንፍ እግር ኳስ የመጨረሻ ቀላል ነገር ይመስለዋል ሰው። በጣም ኮምፕሊኬትድ ነው። በተለይ እነዚህ አራት ነገሮች ቴክኒክ የሚባለው በጣም ውስብስብ ነገር ነው። ታክቲክ የሚባለው በግሩፕ በቲም ሰሪው፣ በግልሽ ኢንዲቪጁዋል በግል ታክቲክ አለ፣ በግሩፕ ታክቲክ አለ፣ የቲም ታክቲክ አለ። የኔ ታክቲክ የሚበላሽ ከሆነ ከአንቺ ጋር ያለኝ ጥምረት ዜሮ ነው። ስለዚህ ይሄንን እያንዳንዱን ህፃን ማስተማር ያስፈልጋል። ይሄን ሊማሩ የሚችሉት ከህፃንነታቸው ጀምሮ ነው። እኛ ካደገ በኋላ ይሄን ሁሉ ሊያሟላ ይችላል ብለን ስለምናስብ ምንፈልገውን አይነት እግር ኳስ ተጫዋች ልናመጣ አንችልም በታሪክ። ስለዚህ እግር ኳስ በጣም ፉትቦል ኢዝ ሲምፕል በት ዩ ካን ኖት ፕሌይ ኢት ሲምፕል ይላሉ ፈረንጆች። በጣም ቀላል ነው ግን በቀላሉ ተጫዋታው አይችልም። ስታየው እንዲህ አድርጎ አይመታው ነበር ይላል። እላለሁ ብዙ ጊዜ እዚህ ጋር ብሄድ ኑሮ ምናምን እላለሁ። ግን አታረጊያትም። እኔ ግን አሁን መሰልጠን አልችልም። አንቺ ጥሩ ትዳር ይዘሽ ልጅ ወልደሽ ስታምጪ እናሰልጥንልሻለን። በቃ ልጄ ነው እንጂ አልችልም። አንቺ አሁን በቃ መርዳት አጋዥ ነሽ አንቺ በቃ። እንደው በኢትዮጵያ እግር ኳስ በጣም ብዙ ነገር ይባላል። በተለይ ደግሞ አሁን ላይ በጣም ብዙ ሰዎች የተለያየ አይነት አስተያየትን ይሰጣሉና እንደው እርስዎ ደግሞ የሚሰጡት ነገር አስተያየት ይኖራል ወይስ ደግሞ የሰሙት ነገር ይኖራል? ይሄ ነገር ጥሩ አይደለም፣ ይሄ ነገር መጥፎ ነው፣ ወይ ደግሞ ይሄ ነገር ጥሩ ነበረ እንደዚህ ቢያደርጉ የሚሉት ነገር ይኖራል? ምክንያቱም በጣም በብዙ ሚዲያዎችም በብዙ ደግሞ ሰዎችም አሁን ላይ ያለው የኢትዮጵያ እግር ኳስ ቡድን በጣም ብዙ ነገር እየተባለ ነው የሚገኘው። እኔ የምለው ትችት እኔ አሁን እኔ ስተችኝ እኔ የማውቀው ነገር መሆን አለበት። አንደኛ
እኔ ምሰራው ሰውዬ አሰልጣኙ ምሰራው ማወቅ አለብኝ። በማውቀው ነገር ላይ ብተች እኔ ምሰራውን ሰውዬ ስራ ያ ሰውዬ አውቆት ቢተች መልካም ነው፣ ያስተካክለኛል። ነገር ግን አንዳንዴ ምንድነው ትችት በምንሰጣበት ጊዜ አንዳንዱ ዛሬ ያነበበውን ነገር አምጥቶ ነው የሚተችሽ። በቃ የሌላ ሰው ቲዮሪ አምጥቶ ነው። በእኛ ባለን አቅም ልክ በሰራነው ልክ አይደለም የምንተቸው። እውቀታችን ደግሞ በዚያ ልክ ያለ እውቀት ስለሆነ በዚያ ልክ መተቸት ሲገባን አርሴናል የሚያደርገውን ነገር ያይና መጥቶ ከኔ ጋር ያወዳድራል፣ እኔን ይተቸኛል። ይሄ ልክ አይደለም። እንደና አርሴናል ለመተቸት እንደ አርሴናል አሰልጣኝ ለመተቸት እኔ እንደ አርሴናል አሰልጣኝ አዋቂ መሆን አለብኝ፣ ብቁ መሆን አለብኝ፣ መማር ማወቅ አለብኝ። ያን ካወቅኩ ይገባኛል። እሱም አሁን የሚተቸኝ ሰው የሚናገረው ነገር አይገባኝም። እኔ በማይገባኝ ነገር ቢናገር ምን ትርጉም አለው? ተመልካቹስ ያ የሚሰማው ማዳማጩ የሚተቸውን ነገር እየሰማ ቃላቶቹን እየወሰደ ሳይገባው እኔም ቢተቸኝ ምን ትርጉም አለው? ያም የሚተቸውን ነገር ማወቅ አለበት። የሚሰማው ማዳማጩ ሲተቸኝም በእውቀት መሆን አለበት እንጂ ትናንትና በሰማው ቃል ተነስቶ እንዲህ ቢያደርገው ኖሮ ሊለኝ አይችልም። ሁለተኛ ነገር የለውም። ስለዚህ ትችት መልካም ነው። ትችት ምን ይላሉ? ትችት ሂስ የብረት መዶሻ አይደለም የስፖንጅ እንጂ ይላሉ። የስፖንጅ መዶሻ ያምም ያስተካክልልሻል፣ ነገር ግን የብረት ከሆነ ይፈልጥሻል። አሁን አንዳንዴ እኔ ከተጫዋቾቹ ጋር የተናገርኩትን ነገር ሳይሰማ እንዲህ ቢያደርገው ኖሮ ይላል። ያ አፍራሽ ነው። ልጆች መወቀስም መተቸትም ያለባቸው በሚያውቁት ልክ ነው፣ በሚችሉት ልክ ነው እንጂ ናይጄሪያ እንደዚህ ስለሆነ እኔ እንደ የናይጄሪያ ሰዎች እንዴት ነው የሚሰለጥኑት? በምንድን ነው የሚሰለጥኑት? ክህሎታቸው ከምን ጀምሮ ነው? ዴቨሎፕመንት ላይ ይሰራሉ ወይ? በታዳጊ ይሰራሉ ወይ? ታዳጊያቸው አቅማቸው ምን አይነት ነው? ዋንጫ ይበላሉ? የአፍሪካ ይወዳደራሉ ወይ? በአፍሪካ ዋንጫ በታዳጊ ቡድን በ17 ዓመት በ20 ዓመት በ23 ዓመት እየተወዳደረ ያደገን ብሔራዊ ቡድን አንቺ አንድ ቀንም አፍሪካ ዋንጫ ሳትወዳደሪ ለምንድን ነው ይሄ ቡድን እዚህ ደረጃ ያልደረሰ ብለን መከራችን እናያለን። ኢትስ ኤ ፕሮሰስ ነው። ያን ፕሮሰስ ማሳመርና አንድ ትልቅ ደረጃ እንዲደርስ ቡድኑ ማድረግ ብቻ ነው፣ ሌላ ነገር የለውም። አለቀ። ለዚህ ሙያተኛው ተሰብስቦ መነጋገር አለበት። አውቀሽ በሰራሹ ስራ ላይ ችግር ቢፈጠር አውቀሽ እያወቅሽ በሰራሹ ላይ ችግር ቢፈጠር ያን ትችትም በአግባቡ በእውቀት ትመልሽለታለሽ። እሱ የሚናገረውን ነገር አውቀዋለሁ፣ ሰርችበታለሁ። በማላውቀው ነገር ቢናገር ግን ምንም ትርጉም የለውም። ይሄ ማደንዘዝ ካልሆነ በስተቀር የእግር ኳስ አፍቃሪውን መጥቀም አይደለም። በቃ በሚያውቀው ልክ መተቸት፣ በሚያውቁት ልክ መሰልጠን እና ዓለም በሚሄድበት ደረጃ ላይ ደግሞ በዚያ ልክ ደግሞ አሳድጎ ተወዳዳሪ ማድረግ። ከዛ በኋላ ትችት ቢመጣ መልካም ይሆናል። ጋሼ እርስዎ ግን ተተችተው ያውቃሉ? እንደው የማይረሱት ደግሞ ከአእምሮት ውስጥ የማይጠፋ ትችት ወይም ደግሞ አድናቆት ካለ? በጣም ከብዙ ሰው አድናቆትም ትችትም ይኖራል ብዬ አስባለሁ። ግን ከአእምሮት ውስጥ እንደው የማይጠፋ ይሄ ትችት በጣም አይጠፋም ከአእምሮ ውስጥ፣ ይሄም ደግሞ አድናቆት ነበረ የሚሉት ነገር ይኖራል? እኔ አሁን በተለይ አሁን በሰሞኑ በዚህ ሰዎች ናቸው ፖስት ያደረጉልኝ ስልኬ ላይ ማአት እኔን የሚደግፍ ሰው በቃ ሰውነት እያለ ማአት የተጻፈ ነገር አለ። ሰዎች ከአሜሪካን ሀገር ሳይቀር ወደ 50-60 ሰዎች የጻፉትን ማአት ነው የተጻፈው። የሚችሉትን ያህል የኔም ልጅም እንደዛው እንትን ብሎ ልኮልኛል። አሁን አድናቆቱ ልነግርሽ አልችልም። በህይወት የማረሳው ትችት ግን እንትን ምን ጎጥን ለይቶ እሱ ብሎ አሰልጣኝ ተብያለሁ። ጎጥ እኔ ከየትም ልምጣ ከፖርቱጋል መጥቶ እኔን ተክቶ አልሰራም እዚህ ሀገር፣ ያውም ትክክለኛ አሰልጣኝ አልሆነ። እኔ ከወጣ በኋላ ኢትዮጵያ ብሔራዊ ቡድን ተብያለሁ። ምን ማለት ነው?
በዚህ ሞራሌ ተነክቶ እንዳቆም እኔ ያገኘሁትን ሪከርድ እዚህ ሀገር ያለ አሰልጣኝ እስኪ እኔ ነኝ ይበል ይምጣ። ተው በዚህ በታዳጊዎቹ በህፃናቶቹ እንኳን እና ትችት አጥንት የሚሰባብሩ ትችቶች በሙሉ እኔ ጋር አርፈዋል። ግን በደንብ ተወጣውታል ጋሼ በደንብ እኔ አይመለከተኝም። እኔን ስለማይመለከተኝ ያ ትችት ሁሉ ኳስ በእግሩ ነክቶ እኮ አያውቅም ይላል እንዴ። እኔን የሚያውቁኝ ናቸው የሚያውቁኝ እንጂ እሱ አይደለ። እሱ ስለማያውቀኝ ዝም ብሎ ያወራ አይችልም። እኔ ግን በጣም አሪፍ አጥቂ ነበርኩኝ፣ አሪፍ ግብ አግቢ ነበርኩኝ። ወሎ ስፖርት ኮሚሽን ደሴ ብትሄጂ የኔ ፎቶግራፍ ተለጥፏል አለ። ታላላቅ ተጫዋቾች ነበሩ እነ ሙሉጌታ ከበደ ስለኔ ተናግረዋል። የጊዮርጊስ ተጫዋቾች እኔን የሚያውቀኝ ነው የሚመሰክር እንጂ ምንም ነገር የማያውቅ ከየትም አምጥተሽ ምን ይችላል ቢለኝ እኔ ይሰማኛል? አይሰማኝም። ኔቨር። እኔ ማንነቴን አውቀዋለሁ። የወሎ ህዝብ ያቀኛል። እኔ ወሎ ሰርቻለሁ። ጎንደርና ጎጃም ይጫወቱ ነበር ያኔ ለኢትዮጵያ ትቅደም ዋንጫ ለማለፍ ወደ አዲስ አበባ። የጎንደር በዚያ ዘመን የነበረ ወጣት ያቀኛል። በዚያ ጊዜ የነበረ የደብረ ማርቆስ ሰው ያውቀኛል። በዚያ ጊዜ የነበረ የባህር ዳር ህዝብ ያውቀኛል። አሁን ደግሞ በሙሉ ያውቀኛል። ሙሉ ኢትዮጵያ በሙሉ ያውቀኛል። ይሄ የስራ ውጤት ነው። ስለዚህ አንዳንዴ ቅስምሽን የሚሰብር ትችት ይመጣል። እርግፍ አድርገሽ እንድታዩ ማለት ነው። እኔ ደግሞ አልተወውም። ያን ልተው መጀመሪያ የተነሳሁበት ስራዬን ቋሚ ስራዬን የተውኩበት ነው። አልተወውም። ሁለተኛ እቺን ቤት ስንሰራ ከባንክ ተበድረን ነው የሰራናት። እኔ እሱ ተናገረኝ ብዬ ስራ ባቆም የባንክ ደግሞ ማን ይክፈለው? ይሸጣል የቤት ነገር ግን ያን ሁሉ ችዬ ግን ቤቴን ሰራሁኝ፣ እዳያን ከፈልኩኝ። አሁን ልሽጠው ብል ሚሊዮን አለኝ። አዎ በጣም እኔ ራሴ ዞር እያልኩ ሊሆን በእናትሽ ካለሽ ቶሎ በይና እና ትችት ያልተቸውበት ጊዜ የለም። በድጋሚ እንኳን አደረሳችሁ የተከበራችሁ ተመልካቾቻችን። ቆየት ብላችሁ ቴሌቪዥን ቻናላችሁን ለከፈታችሁ ዛሬ ዳግማ ትንሳኤን በአሰልጣኝ ሰውነት ቢሻው ቤት ነው እያሳለፍን የምንገኘው። ከኛ ጋር እንድትቆዩ የአክብሮት ግብዣዬ ነው። እኔ ቡና ካልጠጣው በዓል ላይ ወደዚህ አልዞርም እና ካቀመስሽኝ በኋላ ነው ወደ አንቺ የዞርኩትኝ። ጸጥ ብዬ ነው የቆየሁትኝ አይደል? እንዴት ነሽ? ደህና እግዚአብሔር ይመስገን። እንኳን አብሮ አደረሰ። በዓል እንዴት ነው? እግዚአብሔር ይመስገን ጥሩ ነው። አዎ በጣም ደስ ይላል። አዎ እሺ፣ ስምሽማ ልበል እንተዋወቅ። መልካም ሰውነት። ስንተኛ ልጅ ነሽ ለቤቱ? የመጨረሻ ሴት፣ የመጨረሻ ሶስተኛ ልጅ። ብቸኛ ሴት ነሽ? አዎ ልክ እንደኔ ጋሼ። አዎ እሺ፣ እስኪ ስለ ቤተሰቦችሽ ትንሽ ንገሪኝ፣ ስለ ትዳራቸው፣ ስለ ፍቅራቸው። ያው ሶስተኛ ልጅ ነኝ። አባዬና ማዬ ነው የምላቸው። እሺ እንግዲህ እኔ አንድ ቀን እስካሁን እድሜ እስክደርስ ድረስ አንድ ቀን ሲጋጩ ሳላይ በፍቅር በመተሳሰብ አባዬ እማዬ እያላት እማዬ ደግሞ አባዬ እያለችው እንደዛ የሚጠራሩ ከወንድምና ከእህት አልፎ ላይክ ከባለትዳርነትም ውጪ ደግሞ እንደ እናት አባት እየተያዩ ያንን ፍቅር እያየን ያደግነው። በዓል እንዴት ነው እናንተ ቤት? ውይ ደስ ይላል በጣም። አዎ ጋሼ ምን አይነት አባት ናቸው? በቃ ራሱን እኛን ነው እሱ ውስጥ የሚያየው። ከራሱ ውጪ ሆኖ በእኛ ውስጥ ነው የሚኖረው ህይወትን የሚያጣጥመው። ወንድሞቼም አግብተው ወጥተው እንደዚህ በቃ በልጅ ልጆቹ ጭምር ማለት ነው እንጂ እኔ ስለራሱ አንድ ቀን ሲያስብ ነው አይቼው አላውቅም። እንዲሁም በማዬ ውስጥ ማለት ነው። ማሚም እንደዛው ያው እሱ ለመቆሙ ዛሬ ማዬ ስለሆነች ከጀርባ ያለችው የእሷ ውጤት ነው ብዬ አስባለሁ። እንደው ጋሼ በሚያሰለጥኑበት ጊዜ እግር ኳስ ስትመለከች ስታይ ምን ይሰማሽ ነበረ? ወይ ሲሸነፉም ሲያሸንፉም የነበረው ነገር እንዴት ነው? ያው ሲሸነፍም ሲያሸንፍም ሜዳ ላይ አንበሳ ነው። ከዛ ውጭ ግን አባት ነው። በቃ ኖርማል ሰው ነው። ግን በጣም ኃይለኛ ሰው ነው ሜዳ ላይ ማለት በቃ ያው በስራው ልክ ይለፋል። የዛን ውጤት ማየት ይፈልጋል ልጆቹ ላይ ማለት ነው። እና ያው መቼስ እንደ አንበሳ አይነት ባህሪ ነው ያለው። አንቺ ግን እሳቸውን አይተሽ ወደ ስፖርት ወደ እግር ኳሱ አልተሳብሽም?
ተስበናል እንጂ አልሆነም ብሎ ነው የመጣ ሰው የለም ወደ እግር ኳስ? አይ የለም ተጫዋች የሆነ የለም። ግን ያው በየወንድሞቼ ይጫወታሉ። ግን እንዲህ ፕሮፌሽናል ተጫዋች የሆነ የለም። ፍቅር መግለጽ ይቻላል? ያው ምን ቃላት የለኝም ለነሱ መግለጽ ይከብዳል በጣም። ያው እድሜና ጤና ይስጣቸው። የመጨረሻ እድሜያቸውን ደግሞ እንድናስደስታቸው እግዚአብሔር እኛንም ያብቃል። ያው ጤናና እድሜ ይስጣቸው። ፍቅር ቀላል በቃ ምንም በአጭር የሚገለጽ ፍቅር የለኝም። በጣም ማመሰግነው። ለቡናውም ጭምር ቆንጆ ቡና ነው ያፈላችልኝ ተመልካቾቼ በነገራችን ላይና ጥሩ ነው። ጋሼ እንዴት ነበር ቡናው? በጣም ዛሬ ተለይቶብኛል አይደለ? እኔ ስለመጣሁ ነው። አንቺ ስለመጣሽ ዛሬ ለየት ብሎብኛል። ግን ቆንጆ ቡና ነው። እሺ ማሚዬ ወደ አንቺ ተመለስኩኝና እንደው በዓል ላይ አውደ ዓመት ሲሆን የማትረሹ ገጠመኝ ይኖርሻል? የማይረሳ? ልክ እዚህ ቤት እንደገባን ገደማ ነው። አዲስ ነው ቤቱ፣ ለሰፈሩም አዲስ ነን። ጎረቤት የለም። ይሄ እንደ ውጭ ሀገር ያለ ሰፈር ነው ብታይ፣ ሁሉም ዘግቶ የራሱን እንትን ነው። አሁን ዶሮውን ገዛ፣ በጉን ገዛ፣ አስቀመጠና ልክ ወደዚህ ሰዓት ገደማ ሲሆን ከጓደኛው ጋር መጣው። አሁን ነው የምመጣው፣ ዶሮ የሚያርድልኝ የለም እንዳትቆየም፣ አሁን ነው የምመጣው አለኝ። እሺ ሄዶ 12 ሰዓት ሆነ፣ 1 ሰዓት ሆነ፣ 2 ሰዓት ሆነ፣ 3 ሰዓት ሆነ፣ የለም። ጨነቀኝ። ደግሞ ያን ጊዜ ሞባይል የለም ምን የለም። በቃ ለሰፈሩ አዲስ ነኝ፣ ምን ላድርግ? ያለኝ አማራጭ ዝም ብዬ መጠበቅ ነው በቃ። ከዛ 4 ሰዓት 5 ሰዓትም ሆነ። አይ በቃ አሁን አንድ ነገር ሆኗል ብዬ ተስፋ ቆርጬ ልጆቹን ያው እንትን አረኩና ተኙ። እኔም በጣም ተናደርኩና ተኛሁኝ። ሳይታረድ? አዎ አልታረደም። ቁጭ ብላለች። በቃ ብሞት አልነሳም አልኩና ተኛሁኝ። በኋላ መጥቶ ለካ ጓደኛው ሊመለስበት ወደማይችል መንገድ ይዞት ሄዷል። ትራንስፖርት ምን የለም፣ ስልክም የለም እንዳይደውል። በቃ ይሄ ነው ጉዳዩ። እኔ አልገባኝም። ተኛው በቃ ኩርፌ በጣም ተናድጄ ተኛሁኝ። ከዛ መጥቶ ሰራተኛዋን ተነሽ ብሎ አርዶ ዶሮዋን ከዛ አብረው ተንጎዳጉደው ለሁለት እኔ ኩርፌ ለጥ ብያለሁ። ተነሽ ብባል አልነሳም። ጠዋት ነው የምነሳው ነው ያልኩ። ይሄ ትዝ ይለኛል። ደግሞ በማግስቱ ጨዋታ አለው። ይገርምሻል። ከመብራት ኃይል ጋራ ነው ከማን ቡድን ጋር ነው ጨዋታ አለው። ይገርምሻል። እና ይሄ ትዝ ይለኛል ሁልጊዜ። ምልሽ ጋሽ የምትጨምረው ነገር አለ? ምልሽ ጓደኛ መኪና ያለው የታወቀ ልጅ ነው። የሱን በግም ገዝተን ቤት አስቀምጠን ነው ቢራ እንጠጣ ተባባልና እዚህ ሰፈር የሚያውቀን ሰፈር ትተን ራቅ ወዳለ እንሂድ ተባለ። ወደ ኮተቤ ሄድን። መኪና ይዘን ሄድን። ማለት ስንጠጣ ስንጫወት ቆየንና 2 ሰዓት 3 ሰዓት 4 ሰዓት በኋላ አንድ ይሄ የድሮ ስልክ ብለን እንዲያርክ የምትደውለው ሞባይል የለም ምን የለም እና ባካችሁ ስጡኝ ስልክ ብዬ ለምኜ አሁን ይኸውልሽ ያለሁት እዚህ ቦታ ነው እና መምጣት አልችልም በጊዜና ዶሮ ይታረድ ምናምን አልኳት። ማንም ያርድልኝ? ደግሞ ማንም አያርድም፣ የለም ሁሉም ቤቱ ዘግቶ ነው፣ ህፃናት ናቸው። ማንም ያርደው አለች። እኔ ደግሞ የምትቀልድ መሰለኝ እና ሳይታረድ እስከ ሌሊቱ ሲፈሰክ ነው መጣው። በቃ ለመፈሰክ ነው መጣው ምናምን አልኩ ተዝናንቼ ማለት ነው። ለፋሲካ በዓል ነበር። የፋሲካ በዓል እሺ። በኋላ በቃ ቆየን እስከ 7 ሰዓት ድረስ ቆየንና እዚህ ጥሎኝ ሄደ ጓደኛዬ። በኋላ በር ከተከፈተልኝ እዚህ ስደርስ ዶሮቹ ኩኩኩኩ ይላሉ። ወይኔ በስመ አብ አልኩና ሰራተኛዋን ቀስቅሼ አልተናገርኩም። ቁጭ ጓደኛዬም ከአንድ ቡድን ጋር ጨዋታ አለው። እኔም ደግሞ መብራት ኃይል ነበርኩኝ። ጊዮርጊስ ነበረ፣ እሱ ከመድን ጋር ነበረ ጨዋታው። እኔ መብራት ኃይል ነበርኩኝ፣ ከሜታ ቢራ ጋር ነበር ጨዋታችን። በኋላ በቃ ቁጭ አልኩ። አታረደ ራሴ ቁጭ ብዬ በቃ ወጡ ተሰራ። እንቅልፍ የሚባል ነገር የለም። በኋላ በቃ ደረሰ። አሁን ደርሷል አለች ልጅቷ። በቃ በጣም ተነሱ አልኩና ቀስቅሼ
አስፈጽቻለሁ። ይሄ በህይወቴ የማውቀው ነገር ነው። እንደዚህ አይነት አድቬንቸር እንትን አድርገን በማግስቱ ግን ሄደን እኔም 8-1 አሸነፍኩኝ ጨዋታውን። ጓደኛዬም 6-0 አሸነፈ። አሁን አሜሪካን ሀገር ነው ያለው። ስሙን መጥቀስ አስፈላጊ ስላልሆነ ነው። እና ያቺ ቀን እኔም በህይወቴ አረሳትም። በቃ አንድ ትልቅ ጥፋት የኔ አለ ከአቅም በላይ የኔ መኪና ቢኖረው መጣ ነበር፣ የለኝም። ስለዚህ እንግዲህ ያ ነው። ያም ደግሞ አኩርፋ አልቀረችም። ሲሰራ ያው ገቢ አድርጋለች። በ47 ዓመት ውስጥ የመጀመሪያ ጥፋት ነው እንግዲህ። እሱ ብቻ ነው ጥፋት ያለው። 47 ዓመታችን ነው። ስለዚህ በ47 ዓመት ውስጥ እቺ የዶሮ አለመታረድ አለመባረክ ነው። እሷ ነው ጥፋት። ሌላ ጥፋት አለ ያጠፋሁት? የለም። ካለ አውጩ ይጋለጥ። ጋሼ እንደው በኢትዮጵያ እግር ኳስ ይሄን ነገር አላሳካሁም ብለው የሚቆጩት ነገር ይኖራል? በዛም ደግሞ ይሄን ነገር ደግሞ አሳክቻለሁ የሚሉት ነገር ይኖራል? እኔ በኢትዮጵያ እግር ኳስ የምፈልገውን ነገር በሙሉ አሳክቻለሁ። የኢትዮጵያን እግር ኳስ ትልቅ ደረጃ ለማድረስ አልነበረም እኔ አሰልጣኝ መሆን የፈለኩት። በቃ የኢትዮጵያን ብሔራዊ ቡድን ማሊያውን ለብሼ ባለመጫወቴ የኔ ጓደኞች አብረውኝ በልጅነት አብረን ስንጫወት የነበርነው እዚህ አዲስ አበባ ስንጫወት የነበርነው ልጆች ብሔራዊ ቡድን ተጫወቱ። እኔ ወሎ ነው ያለሁት፣ እነሱ ብሔራዊ ቡድን ተመርጠው ይጫወታሉ። ያ ቆጨኝ። ኢትዮጵያ እኔም እኮ አዲስ አበባ ኖር እንደነሱ መጫወት ይችል ነበረ፣ ኢትዮጵያን ብሔራዊ ቡድን ማሊያ ለብስ ነበረ ብዬ ቆጭ ነበረ። መጨረሻ ግን እድሜ ደግሞ ሲያልፍ የግድ ወደ ስልጠናው ዓለም ውስጥ መግባት ነው ያለብሽ እና በቃ አሰልጣኝ ሆኜ የኢትዮጵያን ብሔራዊ ቡድን አፍሪካ ዋንጫ፣ ዓለም ዋንጫ ማስገባት አለበት ብዬ ታርጌት ተነሳው። በቃ ይሄን አሳክቻለሁ። በእግር ኳሱ ዙሪያ ላይ ማለት ነው። በዚያ ላይ በእግር ኳሱ መሬትም ተሸልሜያለሁ፣ መንግስት ሰጥቶኛል። ከዚች ሌላ ቤት አለኝ። አሁን በቅርቡ ነው እንደውም እሱ ያለቀው ተሰርቶ ማለት ነው። እንግዲህ በማላውቀው እግር ኳሱን ላሰለጥንበት የገባሁት ነገር እኔንም ጠቅሞኛል። መሬት ተሰጥቶኛል። አሁን ያን ቢሸጠው እና ብኖርበት ቀሪ ጊዜያችንን እኔና እሷ አሜሪካን፣ ጃፓን እየሄድን መኖር እንችላለን ከዚህ በኋላ። እና እኔ ያላሳካሁት ነገር በእግር ኳሱ ዙሪያ ላይ የሚቆጨኝ አላሳካሁት ብዬ የሚቆጨኝ ነገር የለም። ስለዚህ አሳክቻለሁ ብሎ ነው የሚያስቡት። የኢትዮጵያን ብሔራዊ ቡድን ማሰልጠንና አፍሪካ ዋንጫ ማስገባት፣ ዋንጫ በላለሁ አላልኩም፣ አፍሪካ ዋንጫ ማሳለፍ እንግዲህ 31 ዓመት ሙሉ ቆይቷል። የኢትዮጵያ ብሔራዊ ቡድን በየአመቱ ሌላው አፍሪካ ሀገራት ለምን ነው በየአመቱ የሚያልፉት? ለምንድን ነው እኛ ሁሉ የተቃጠለ ፍቅር ነው ያለው ለህዝቡ። መንግስትም አሁን ሳፖርት ያደርጋል፣ ገንዘብ ለክለቦች በሙሉ ይሰጣል፣ በቢሊዮን የሚቆጠር ገንዘብ። ይሄ ወጪ የሚያደርግ መንግስት ባለበት ይሄ የተቃጠለ ስሜትና ፍቅር የኳስ ፍቅር ያለው ማህበረሰብ እያለ እግር ኳሱ ለምን አያድግም? ይሄ በጣም ያስቆጨኛል እንጂ እኔ በከለታት አንድ ቀን ገብቼ በዚያ ጊዜም የተፈጠሩ ወጣቶችም ደግሞ እነሱም ደግሞ ህይወታቸውን ለመቀየር ነው የተጫወት ነው። እኛ ትልቁ ተጫዋች የሚያገኝ የነበረው 3500 ብር ነበር። እነ ሳላዲን እና ዳነ 3500 ብር ነበር ደሞዛቸው። በቃ የተጫዋቾችን ህይወት መቀየር አለብን፣ የኢትዮጵያን እግር ኳስ ተጫዋቾች ደሞዝ መቀየር አለብን ብለን የገባ ነው። የአሰልጣኞችን ደሞዝ መቀየር አለ። እኔ 1500 ብር ነበር ደሞዜ። የኢትዮጵያን ብሔራዊ ቡድን እያሰልጣን 4 ጊዜ ሴካፋ ዋንጫ ሳመጣ 1500 ብር ነበር ደሞዜ። አሁን የአንድ ክለብ ተጫዋች 3500 ያገኛል። 2500 ሚሊዮን በጣም ደሞዙ ማለት። ተጫዋቹ ደግሞ 300 400 ሺህ ብር ነው የሚያገኘው። ይሄንን ቢያንስ ይሄንን ቀይረናል እኛ። እግር ኳሱ የት እንዳለ ባላውቅም የልጆችን እድገት፣ አኗኗር፣ ገቢያቸውን፣ ህይወታቸው ተቀይሯል። ከዚህ በላይ ማድረግ ይቻላል። ኢትዮጵያን እግር ኳስ ራሱ አሸናፊ እያደረጉ ቢኬድ ሚሊዮን ይከፈለው ይችላል። ሚሊዮን ተራ ነው። በቃ ሁሉ ሰው እኛ ያኔ በምናሸንፍበት ጊዜ እኔ በየጨዋታው ባሸነፍኩበት ጊዜ 250 ሺህ እንደዚህ እንሸለም ነበር በየጨዋታው። ደግሞ ማጣሪያውን አንዴም አልተሸነፍኩም እኔ። ለዓለም ዋንጫ ማጣሪያ የመጨረሻ ማጣሪያ ከናይጄሪያ ጋር ብቻ
ተሸነፍኩ እንጂ አንዴም አልተሸነፍኩ። እና አስቢ 200 ሺህ ብር በየጨዋታው ያቺ ገንዘብ ተጠራቅማ በ1994 ዓመተ ምህረት መንግስት የሰጠኝ ቦታ ተጠራቅማ አሁን ትንሽ ጎጆ ቤት ቀልሳለች። በቃ እና የኢትዮጵያ ሕዝብ ፍቅር አለው ለኳስ። ታዳጊ ወጣቶችም ፍቅር አላቸው ለኳስ። ነገር ግን እንዴት ነው የማያድገው? ይሄ በጣም ተወያይቶ በጣም ደግሞ ቀላል ነገር ነው። ይሄ በጣም ቀላል ነገር ነው። አዘጋጅቶ አሸናፊ ትውልድ አሸናፊ ኳስ ተጫዋች መፍጠር ይቻላል። ማህበረሰቡንም ማስተሳሰር አንድ ማድረግ ያኔ አንድነትን የሚፈጥር ኃይል ነው እኮ እግር ኳስ። አንድነትን ይፈጥራል፣ ፍቅርን ያመጣል፣ መተሳሰብን ሁሉ ያመጣል፣ መረዳዳትን ያመጣል። ይሄ የታየ ነው። ውጪ እኛ ለአፍሪካ ዋንጫ ከሱዳን ጋር ልንጫወት ስንል ሰው ሸበሌ ነበርን። ሜዳ ላይ ነው ያደረው፣ እዛ አስፋልት ላይ እየዘመረ ነው ያደረው፣ እኛ እንቅልፍ ከልክሎን ማለት ነው። ያን ያክል ፍቅር ያለው ሰው በየጊዜው አሸናፊ ቡድን ቢፈጠርለት ምንድን ነው የሚሆነው? ስንሸነፍ ደግሞ ሰው ሞቷል። አዳማ 2 ሰው ሞቷል። ባህር ዳር 2 ሰው ሞቷል። አንድ በናይጄሪያ የተሸነፍን ጊዜ አንድ ሰው 22 ላይ በኢትዮጵያ ባንዲራ ተሰቅሎ ሞቷል። ያን ያክል ነው እንግዲህ እግር ኳስ የሚወድ የኢትዮጵያ ሕዝብ ማለት ነው። እና ይሄንን የሚወድ ሕዝብ ምልሽ በአጠናክረሽ ትልቅ ቦታ ብታደርጊው ገቢም ያመጣል። ፕሮፌሽናል ቢሆን ደግሞ ዶላር ያመጣል፣ ለሀገርም ይጠቅማል። ግን ዝም ብሎ ያለውን እየቦጠቦጡ ቁጭ ማለት ትርጉም የለውም። ጋሼ እዛች ጋር የሆነች ነገር ትታየኛለች እና ምንድነች? ጫማ ነች ወይስ ሽልማት ነች እያልኩኝ ነበር። እዚች ጋር ምንድነች ጋሼ? ጫማ መሰለችኝ። እቺ ውስኪ ነች። እቺ ውስኪ ናት። 11 ዓመቷ ነው። ከጀርመን ጫማ ነው፣ የኳስ ጫማ ነው። ለአፍሪካ ዋንጫ እንዳለፍን ስጦታ ነው የተሰጠኝ። ይሄን ስም መጥቀስ ይቻላል? ይሄን የሰጡኝ ሊቀ ካህናት ዶክተር መራዊ ተበጀ ይባላሉ። ጀርመን ነው ያሉት። የጀርመን አብያተ ክርስቲያናትና በአውሮፓ ያሉትን ብዙ ቤተክርስቲያኖችን ያሰሩ ሰው ናቸው። እሳቸው የባለቤቴ እህት ባል ናቸው እና እችን ውስኪ ያመጡልኝ እሳቸው ናቸው። እንግዲህ አስብ፣ እንግዲህ ይሄ ታሪክ ስለሆነ ነው እስካሁን ያልተከፈተው። ታሪክ ስለሆነ አልተከፈተም። መቼ እንደሚከፈትም አላውቀውም። ይሄ ለዚህ ነው እንግዲህ የእግር ኳስ ጫማ ውስኪ ይዞ ቁጭ ያለው። አንድ ቀን እንግዲህ የሚከፈት ከሆነ ይሄን ግሩፕ በሌለበት አይከፈትም። እንግዲህ እንደዚህ ግን ለየት ያሉ ሽልማቶች ይኖራሉ ጋሼ? የተሰጠውት እንደው የተበረከተልዎት የሚያስታውሱት ካለ? ምንሽ ይሄ ሁሉ ሽልማት ነው እንግዲህ ምኑን ሁሉም ልዩ ነው ለኔ። ሁሉም ልዩ ነው። የሁሉ ሽልማት ነው። የብሔራዊ ቡድን ተጫዋቾች የፈረሙበት ማሊያ ያውና እዛ እንግዲህ ሁሉ እዚህ የምታየው በሙሉ ይሄም ሽልማት ነው። ይሄም ስዕሉም ሽልማት ነው። ዋንጫዎቹ በሙሉ ሽልማት ናቸው። በጣም ብዙ ሽልማት ነው ያለው። እኔ ያየሁኝ ነው። በጣም ብዙ ነው ያለው። ማለት ነገሮች አሉ። ከ31 ዓመት በኋላ ወደ አፍሪካ ዋንጫ ስታልፍ በጣም ብዙ ሙዚቃዎች ተዚመው ነበር። እንደው የሚያስታውሱት አለ? አይ ወደ 32 አይነት ሙዚቃዎች ናቸው የተደረሱትና የተለቀቁት። ሲዲዎችም በሙሉ ነበሩኝ፣ ግን ሰዎች እየመጡ እየወሰዱ ጨርሰውብኛልና የመጀመሪያውን ሲዲ ያሳተመው ቴዎድሮስ ባጫ ነው። እሱ ነው የመጀመሪያውን አሳተመ። ከዛ በኋላ እንትን ያላለ የለም። ቴዲ አፍሮም ራሱ አውጥቷልና ወደ 32 እንትኖች ሙዚቃዎች ወጥተዋል። በጣም ብዙ ሙዚቃዎች ወጥቷል። እኔ እንደውም በጣም አንድ የማስታውሰው ሙዚቃ አለ፣ ያግዙኛል ግን። እሺ፣ ምንድነው? ዋሊያ እሱን ቴዲ ባጫ ነው ያሰራው። የመጀመሪያው እሱ ነው። ከዛ በኋላ ነው
እነ ጃሉድ ሳይቀሩ እንትን አድርገዋል አውጥተዋል። ብዙ ሰው ብዙ ሙዚቀኞች አውጥተዋል። እና እኔ አሁን እከሌ ማለት አልችልም። እና ዋሊያ ነው እሱ ነው ዋናው የመጀመሪያው። እና ቴዎድሮስ ባጫ ይባላል እሱ ነው ያወጣው። አዎ ጋሼ ግን በምንድን ነው የሚዝናኑት? ከእግር ኳስ ውጭ ምንድን ነው የሚያዝናናውት ነገር? እኔ ቤቴ መጥቼ እዚህ ከቤተሰቤ ጋር የማሳልፈው ነገር፣ አለበለዚያ ደግሞ የእግር ኳስ ኳሳዊ ነክ የሆኑ ነገሮችን ጽሁፎችን አነባለሁ። ምክንያቱም በየጊዜው ስልካችን ላይ አለ፣ በየጊዜው የሚወጡ አዳዲስ ነገሮች አሉ። እነሱን በሚገባ አያለሁ፣ አነባለሁ። ሁልጊዜ እንደዚህ እያየን ነው ቁጭ ብዬ የሚያዝናናኝ እሱ ነው። ከዛ በተረፈ ቤቴ ቁጭ ብዬ ከቤተሰቤ ጋር መጫወት ያዝናናኛል። በተለይ በአሁኑ ሰዓት ከቤተሰብ ውጭ ከማንም ጋር አልዝናናም። ጋሼ እንግዲህ በመጨረሻ ይህንን ፕሮግራም ስናዘጋጅ የተባበሩን አካላት አሉ። ዋና ስፖርት ዋናው ነውና ከአሻም ቴሌቪዥን ጋር በመተባበር ነው ወደ እናንተ ቤት እንድንመጣ ያደረጉንና እስኪ ስለ ዋና ስፖርት የሚሉን ነገር ካለ በመጨረሻ እድል ስጦት። እኔ በቅድሚያ ዋናው ስፖርት ይህን ፕሮግራም እዚህ ቤት እንዲደረግ በማድረጉ በጣም ከልብ አመሰግነዋለሁ። ዋናው ስፖርት የኛም የህፃናቶቹ ማሊያ በትሬኒንግ ጊዜም በውድድር ጊዜም የምናደርገው የዋናውን ስፖርት ማሊያ ነው። ገና ዋናው ማሊያ በምንጀምርበት ጊዜ ሀቄ ነበር የምንሰራው የሀቄ የምንገዛው። የሀቄ ፋብሪካ የሆነ ችግር ሲገጥመው ቀጥታ ወደ ዋናው ነው ሄድነው። ዋናው በምንሄድበት ጊዜ በአጋጣሚ የኔ ልጅና የዋናው ባለቤት አብረው አንድ ትምህርት ቤት ተምረዋል፣ ይተዋወቃሉ። ከዛ በኋላ ይሄንን አካዳሚ ነገርኩት። በቃ ለአካዳሚ የሚሆን የምትፈልገውን ማሊያ መውሰድ ትችላለህ፣ በየእድሜ እርከናቸው የምትፈልገው መውሰድ ትችላለህ አለኝ። በቃ ለረጅም ጊዜ በረጅም ጊዜ ከሱ በቃ በየእድሜያቸው እየወሰድኩኝ መጨረሻ ላይ ግን የተለየ ቅናሽ አድርጎልኝ ማለት ነው። የተለየ እድሜ ልክሽን ከሱ በነጻ አትወስጂም፣ እሱም መጎዳት የለበትም እና የተወሰነ ቅናሽ አድርጎልኝ ወላጅም ሳይጎዳ ከሱ ማሊያዎችን እየወሰድኩ አዳዲስ የሚገቡ ልጆች እና ያለቀባቸው ወይም የተቀደደባቸው ልጆች በአዲስ የሚተኩት ከዋናው ስፖርት ነው። ያንን እየወሰድን የምንከለከለውና እኔ እውነት ለመናገር ከሆነ ዋናውን ስፖርትን እጅግ በጣም ከልብ አመሰግናለሁ። የእሱም እገዛ አለበት። የኛ አካዳሚ ጠንክሮ እንዲሄድ የእሱም እገዛ አለበት። በተለይ በአልባሳቱ በኩል የሚያደርግልን እገዛ ከፍተኛ ነገር ነው እና እውቀታችን በዚሁ ነው፣ ከዚህ ጋር ነው። ከዚያ በተረፈ ግን ከልጄ ጋር በደንብ የሚተዋወቅ ጓደኛሞች አብረው ኳስ ጨዋቱ የነበሩ መሆኑን ከነገረኝ በኋላ አሁን ልክ እንደ ቤተሰብ ነው የማየው። እኔ ልክ የልጄ ጓደኛ ስለሆነ እንደ ቤተሰብ አየዋለሁ እና ዋናውን እናንተንም ስላመጣ እኔንም እንደዚሁ ይኸው የምፈልገው እንድናገር እንዲያውም ይህን ዋንጫ ሁሉ ለመላው ኢትዮጵያም ዓለም ላይም እንዲሄድ በቴሌቪዥን ውስጥ እንዲገባ ከማንም ሚዲያ ቀድማችሁ ነው ያነሳችሁት። በሬዲዮ በምናምን ተነግሮ ሊሆን ይችላል። ነገር ግን በህይወት ዋንጫውን ያገኛችሁ እናንተ ናችሁ፣ እኛንም በህይወት ያገኛችሁ ናችሁና በጣም ከልብ እናመሰግናለን። ዋናውንም ከልብ እናመሰግናለን። እሺ ጋሽ አሁን እንኳን አደረሳችሁ መልእክት ያስተላልፉልናል ለሚሉት ሰው ካለ እድል እሰጣለሁኝ። ግን ፍቅር መገላለጽ ይቻላል። ፍቅር ስላለን ነው እስካሁን የቆየ ነው እና ምንም ድርድር የሌለው ምንም አይነት ቋንቋ የሌለው በጣም ነው የምወዳት። እሷን እያዩ ጋሽ አዎ እንዴ በጣም ነው የምወድሽ። መጀመሪያም ሳይሽ ወድጄሽ ነው፣ ያው ወድጄሽ ማግባት አለብኝ ብዬ ወስኜ ነው እና እንኳንም አገባውሽ። የተለየ ባህሪ ነው ያላት እሷ። ሚሊዮን ብር ቢኖረን ሚሊዮን ብርን ባጠፋው የት አለ
ብላ ማጠይቅ ሚስት ናት። ሚሊዮን ብር ኖሮኛ ያቅም እንጂ የምታረግ ናት፣ የምታስብ ናት። ሁል ጊዜ በቤት ውስጥ ደስታ እንዲኖር፣ ሁል ጊዜ ምንም ነገር ጎደሎ እንዳይኖር የምታስብ የምታሟላ፣ ራሷን ጎድታ ከልብስ አቅም እንኳን እሷ መልበስ አትፈልግም። በቃ ይሄን ግዛ፣ ይሄን እንደዚህ አድርግ ብላ የምትልናትና እጅግ በጣም ወዳት ማከብራት ባለቤቴ ነኝ። 47 ዓመታችን ያለፈው ህዳር 11 ቀን ነው ያለፈው። እንግዲህ አሁን የፊታችን ህዳር 11 ቢመጣ 48 ይሆናል። ከ2 ዓመት በኋላ 50ኛው ሲከበር አሻም ላይ መተን ነው የምናከብረው። ለዚህ ያድርሰን። እንግዲህ እወዳታለሁ። ውድ ባለቤቴ በጣም የምወደው ማከብረው እጅግ በጣም ባለቤቴ ብቻ ሳይሆን ሁሉ ነገሬ ነው። ወንድሜም፣ አባቴም፣ እናቴም ሁሉ ነገሬ ነው። ቤቱን የሚያፈቅር ልጆቹን በጣም የሚወድ ለልጆቹ የሚሞት ለትዳሩ በጣም የሚሞት መግለጽ ያስቸግራል እና በጣም እወድሃለሁ። 1000 ዓመት ኑርልኝ። አሜን አሜን። ጋሽ እንኳን አደረሳችሁ እንኳን አደረሳችሁ የሚሉት ሰው ካለ እድል ስጥ። ማሚን በዛው። እኔ ያው ለመላው ኢትዮጵያ ሕዝብ እንኳን ለዳግማይ ትንሣኤ በዓል በሰላም አደረሳችሁ። ለወደፊትም ለሚቀጥለውም በዓልና ትንሣኤ በሰላም በፍቅር በአንድነት እንዲያደርሰን እግዚአብሔርን እንጠይቃለን፣ እንለምናለን። ሀገራችንንም እንደዚሁ ሰላም ያደርግልን፣ አመት አመት ያደርስልን። አመሰግናለሁ። አሜን። ማሚ ለመላው የኢትዮጵያ ሕዝብ እንዲሁም ደግሞ ለልጆቻችን ለጓደኞቻችን እንኳን ለዳግማይ ትንሣኤ በሰላም አደረሳችሁ። አሻም በጣም እንደዚህ አክብሮ እዚህ ድረስ መጥቶ ይህን ያህል ጊዜ መስዋዕትነት ከፍሎ ይህንን ኢንተርቪው ስላደረገን እጅግ በጣም እናመሰግናለን። የተከበራችሁ ተመልካቾቻችን ፕሮግራማችን ይህን ይመስል ነበረ። በያላችሁበት ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁኝ። በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። ከኢንስትራክተር አሰልጣኝ ሰውነት ቢሻው ጋር የነበረን ቆይታ ይህን ይመስል ነበረ። ይህን ፕሮግራም ወደ እናንተ እንድናደርስ ለተባበረን ዋናው ስፖርት በጣም ነው የምናመሰግነው። ከኛ ጋር ስለቆያችሁ እናንተንም ውድ ተመልካቾቻችን ከልብ ነው የምናመሰግነው። በያላችሁበት መልካም በዓል ይሁንላችሁ። ቀጣይ የአሻም የመዝናኛ ፕሮግራሞች ይቀጥላሉ። እኔ ግን አበቃው። ቻው።